በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁን፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ይህ አባት ተሳስተዋል ወይ? ለኔ አልተሳሳቱ። የቃል ሐሰት ግን ነበር ሲያስተምሩ ሰው ሊያጣሞ የሚችለው የቃል ሐሰት ነበረ። ሙሉ ቪዲዮን ዩቲዩብ ላይ ገብቻ አይቼዋለሁ። የዩቲዩቡ ባለቤት ግን የጻፍከውን ጽሁፍ ማጥፋት አለብህ። ይህ እሳቸው ያስተማሩት ትምህርት አይደለም። ማጥፋት አለብህ። በምትችሉት መጠን ኮፒ ሊንክ አድርጉ። አያይዤ አንድ ቪዲዮ ላሳያችሁና የእሳቸውን ንግግር ወደ ምላሹ እንሄዳለን። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮሃ ሚዲያ ተከታታዮች እንግዲህ በአንድ መረጃ ወደ እናንተ ተመልሼ መጥቻለሁ። አንድ ብፁዕ ሊቀ ጳጳስና አንድ መነኩሴ የቤተክርስቲያን አስተዳዳሪ አባት፣ ይቅርታ ስማቸውን ስላላወቅኩ ነው፣ ስለ እመቤታችን እያስተማሩ ብፁዕ አቡነ ሕዝቅኤል እንግዲህ የምንበላው የእመቤታችንን ስጋ አይደለም ወይ ብለው በሚያዝያ 27 በምስካየ ኅዙናን መድኃኔዓለም ቤተክርስቲያን ድንግል ማርያም ቤዛ እንደምትባል ቤዛችን እንደሆነች ለመግለጥ ብለው ያስተማሩት ትምህርት አለ። በዛ ላይ እንግዲህ መናፍቃኑ ያው 24 ሰዓት ኦርቶዶክስ ቤት ነው ያሉትና ነገሩን እያጣመሙት ይገኛል። እኛም ቤት እንግዲህ በዚህ በቲክቶክ መንደር የምናውቃቸው እና አክሊል እና ኢዮብ እና ልደተ ቃል ሌሎችም ወንድሞች በዚህ ማብራሪያ እየሰጡበት ነውና ያ ማብራሪያ እንግዲህ ብዙዎችን ገደል እየከተተ ስለሆነ ነው ማብራሪያ እየተሰጠ ያለው። ቤተክርስቲያኒቷ ታስተምረው ምንድነው? ብፁዕነታቸውስ ምንድነው የተሳሳቱት? ምንድነው ሲያሉት መናፍቃኑስ በምንድነው የተረጎሙት የሚለውን በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይሄ ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። ከቻላችሁ ደግሞ ላይክ ሳታደርጉ እንዳትጀምሩ። ሰሞኑን ትንሽ ዩቲዩብ ቫይራል እየወጣልኝ ስላልሆነ ላይክ አድርጉ። በኮሜንት ሴክሽን ላይ እንደተለመደው እግዚአብሔር ይመስገን እያላችሁ ማመስገናችሁን አትርሱ። እሺ በቅድሚያ እስቲ የብፁዕነታቸው ትምህርት ምንድነው ያሉት? ወንድሞቻችንስ በዛ ዙሪያ ያነሷቸውን ሐሳቦች የልደተ ቃልን የአክሊልንም ሆነ የኢዮብን ተመልክተን እንመለስና እንጨምርበታለን። ሌሎችንም መምህራኖች በዚያ ዙሪያ ተነጋግረዋልና ማብራሪያዎችን ስለሰጡ እነዛ እንመለከታለን። ቅድሚያ ወንድሞቻችንን አይተን እንመለስ። መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? እኚህ አባት ተሳስተዋል ወይ? ለኔ አልተሳሳቱ። የቃል ሐሰት ግን ነበር ሲያስተምሩ ሰው ሊያጣሞ የሚችለው የቃል ሐሰት ነበረ። ሙሉ ቪዲዮን ዩቲዩብ ላይ ገብቻ አይቼዋለሁ። የዩቲዩቡ ባለቤት ግን የጻፍከውን ጽሁፍ ማጥፋት አለብህ። ይህ እሳቸው ያስተማሩት ትምህርት አይደለም። ማጥፋት አለብህ። በምትችሉት መጠን ኮፒ ሊንክ አድርጉ። አያይዤ አንድ ቪዲዮ ላሳያችሁና የእሳቸውን ንግግር ወደ ምላሹ እንሄዳለን። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። እንግዲህ እንደሰማችሁ ዩቲዩቡ ባለቤት የጻፈው አላስፈላጊ እሳቸውን ያስተማሩት አይደለም። ነገር ግን እሳቸው ሲያስተምሩ ትንሽ የቃል ሐሰት ሊኖር ይችላል፣ ሰው ሊያጣሙ የሚችለው። ምን አሉ? በመስቀል ላይ የነበረው የማርያም ስጋ ነው። እየሰማችሁኝ ነው? የማርያም ስጋ ነው በመስቀል ላይ የነበረው። ስለዚህ ምንን ሊያስታውሱ ፈልገው ነው? ትምህርታቸው ሲጀምር ከቤዛነት ጋር ተያይዞ ስለነበረ ክርስቶስ የነሳው ስጋ የማርያምን ስጋ ነው ለማለት እንጂ እኚህ አባት ሚስጥረ ስጋዌ ጠፍቷቸው መለኮት የማርያምን ስጋ ከነሳ በኋላ የገዛ ገንዘቡ ማድረጉ ጠፍቷቸው አይመስለኝም። እንደዛም አይደለም። ስለዚህ እኚህ አባት እያስተማሩ ከነበረው ከመጀመሪያው ገብታችሁ ስትሰሟቸው እያስረዱ የነበረው ያ ስጋ የማርያም ስጋ ነው። መለኮት የተስማማው መለኮት የገዛ ስጋው ያደረገው ያ ስጋ መለኮት የነበረው ደም ያ ደም የተነሳው ከማርያም ነው። ነገር ግን የክርስቶስ ስጋና ደም ነው የገዛ ገንዘቡ ስላደረገው። ስለዚህ ያ ስጋ የተነሳው ለመለኮት የተስማማውን ስጋ ምን ነው አቀለላችሁት? ምን ነው ማርያም እናቃችኋት ብለው ነገሮችን እያስተማሩ የነበሩ አባት ናቸው። ያ ስጋ የተስማማው የእመቤታችን የቅድስት ድንግል ማርያም ብቻ ነው ለመለኮት የተስማማው ስጋ። የሌሎች ጻድቃን የሌሎች ደናግሎች ስጋ ለክርስቶስ ለመለኮት አልተስማሙ። የእመቤታችን የቅድስት ድንግል ማርያም ስጋ ብቻና ብቻ ግን ከመለኮት ጋር ተዋህዷል።
ያ ከተዋህዶ በኋላ መለኮት በገዛ ገንዘቡ የራሱ አድርጎታል። ስለዚህ የዳነው በክርስቶስ ስጋና ደም ነው እንጂ በእመቤታችን አይደለም። ክርስቲያኖች ሁላችሁም ይህንን ቪዲዮ እስከ መጨረሻ ለማዳመጥ ሞክሩ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምንበላው የምንጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለብን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ሌላ ይህ አደገኛ ስህተት ነው ብዬ ነው የማስበው። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው፣ የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችንን ምክንያተ ድኅነት ቤዛዊት ዓለም ናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መጥቶ ከሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድኅነት፣ በዚህም ደግሞ ቤዛዊት ዓለም ናት ብለን እንጠራታለን እንጂ የፈሰሰው የሷ ደም ነው የተቆረሰው የሷ ደም ነው ብለን አይደለም። እንደዛማ መንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው፣ የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን 1:7 ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይንም የኃጢአት ስርየታችንን አገኘ። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰውም ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይችልም። ማንምም ድነትን አያገኝም። እና ይሄ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ ሌላኛውን ስተት ለማረም ሌላ ስተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የሱ ደም ነው። ያንን ስጋ ከመቤታችን ቢነሳውም ከመለኮቱ ጋር እስካዋሃደው ድረስ የራሱና የራሱ ነው። ያ ስጋ የራሱ ነው። ያም ደም የራሱና የራሱ ብቻ ነው። ስርየትም ሊሰጥ የቻለው እኮ ያ ደም የእመቤታችን ስለሆነ ሳይሆን ከእመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደ ነውና ቤተክርስቲያናችን የምንበላው የእመቤታችንን ደም አይደለም፣ የምንጠጣውም የእመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግው ቃል ደም ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው በእመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ በእመቤታችን ስጋ አይደለም የታረቅነው። በስግው ቃል ስጋ ነው የታረቅነው ከሰው በነሳው ወይም ከእመቤታችን በነሳው። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምንበላው የምንጠጣው ስጋ የማን ነው? የሷ ነው። ብፁዕ አባታችን በረከታቸው ይድረሰንና በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው፣ የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል። በብዙ ሰዎች ዘንድ መነጋገሪያ ሆኗል።
አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው? የኦርቶዶክስ አስተምሮ ምንድነው ከተባለ ቤተክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች። በእምነት መግለጫዋም ሳይቀር ይህንን ትናገራለች። ይሄ የቤተክርስቲያን እምነት ነው ማለት ነው። ታዲያ አባቶቻችን ምን ለማለት ይህንን ቃላቶች ተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁን ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱ እንደተናገረ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው፣ ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ጳውሎስ ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል ወይስ እንደዛ መረዳት ይዘናል? አልያዝንም። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው፣ ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለ ሌላ አይደለም፣ ስለ ሕይወት እየተናገረ ነው ብለን እንደተረጎም ነው። ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኛውን መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙ ተመልክተናል። ይህም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቅርበው ለምዕመኑ በሚመች መልኩ ወይንም ደግሞ ምዕመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድህነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሐሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነውና ከዛ አንጻር አባቶቻችን ከቤተክርስቲያን ውጭ ላሉ ሰዎች የሚመቹ ወይንም ደግሞ ቤተክርስቲያንን ለመሳደብ እንዲያመቻቸው እያደረግን ባንገልጽ ጥሩ ነው ለማለት ነው። ሰላም ክርስቶስ ይብዛልን። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁን፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይ እና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዛ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ነው ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው
ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋን ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ። ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም፣ በቃ የነሳው ስጋ ከመቤታችን ነው የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንጻር መታየት ይኖርበታል። ይቆየ ነው። እሺ፣ ለወንድሞቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ሐሳቦች ተነስተዋል። ብፁዕነታቸው ለማንሳት የፈለጉት ሐሳብ ግልጽ ለማድረግ ያክል ነው ይሄ ማብራሪያ የተደረገው። እንግዲህ የድንግል ማርያምን ስጋ አይደለው የምንበላው ሲሉ ብፁዕነታቸው ቀጥታ በጥሬ ፍቺው እንድንፈታ አይደለም። እንግዲህ ማሰብ ያለብን ክርስቶስ ከሰማይ ሲመጣ ስጋን ይዞ አይደለም ከሰማይ የመጣው። ያንን ስጋ የነሳው ከእናታችን ከድንግል ማርያም ነው። ስለዚህ ከሷ ነው ስጋን የነሳው። ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ነው ሰው የሆነው የሚለውን ለማስተማር ነው እንጂ ከተዋህደ በኋላማ ክርስቶስ የራሱ ስጋ ነው የራሱ አደረገ። አሁን በቤተክርስቲያናችን እኮ ስጋዬን ብሉ ደሜን ጠጡ ያለው የእናቴን የድንግል ማርያምን ስጋ ብሉ አይደለም። ግን ብፁዕነታቸው በዚህ አይነት መልክ ለማስተማር ነው እንጂ ድንግል ማርያም መስዋዕት እንደማትሆን ድንግል ማርያም በመስቀል ላይ ተሰቅላ ስለኛ ቤዛ እንዳልሆነች ያውቃሉ። ይህንንም አይደለም ያሉት እና ፕሮቴስታንቶቹ ይህንን ነገር እያጣመሙት፣ ኦርቶዶክሳውያን ደግሞ ከመጠየቅ አንዳንድ ኦርቶዶክሳውያን እንግዲህ በስም ክርስቲያኖች እኮ አለን አንገታችን ላይ ማተባስ አቤት እንደዚህ ያሉ ገሌ የምንል በርካቶች እኮ ነው ያለነው። ምን ለማለት ነው የተፈለገው የሚለውን እንኳን አናየውም። እና ስለዚህ አንዳንድ ኦርቶዶክሳውያንንም ወደ ገደል እየከተቱ ነው። ፕሮቴስታንቱ ሲጀመር እኮ በክርስቶስ ስጋና ደም አያምኑም። ይሄንን እወቁ። እኛ የክርስቶስ ስጋና ደም በላን፣ እነሱ እኮ የክርስቶስ ስጋና ደም በላልን አይደለም፣ ምሳሌ ነው የሚሉት እንጂ የክርስቶስ ስጋና ደም እንደሆነ በዚህ በሚስጥረ ቁርባን ራሱ አንግባባም። ሰፊ ልዩነቶች ነው ያሉት። ለእንደዚህ አይነት ነገር ግን ተንኮልን ይጠቀማሉ ማለት ነው። ተንኮልን ይጠቀማሉ። ስለዚህ ብፁዕነታቸው ያሉት ለማለት የፈለጉት በዛ ልክ ነው ልንረዳ የምንፈልገው። ከኔ በበለጠ ደግሞ እግዚአብሔር አምላክ ጥበቡን የገለጠላቸው ወንድሞቻችን በስፋት ገልጸውታል ማለት ነው። እንግዲህ ሰሞኑን አንድ ቪዲዮ ተመለከትኩኝ። ጳጳሳቶቹ እየመጡ ነው፣ የቀሩት ቲክቶከሮቹ ናቸው ይላል። ጳጳሶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው፣ ለእነሱም ይገለጥላቸዋል። እኔ እኮ የምለው ነገር እንደው ጌታ ኢየሱስ፣ እኔ በጣም አንድ ነገር እየገረመኝ ነው። አሁን ይሄ በፊት አካል ነኝ ብዬ ስለማስብ የዚህ ሃይማኖት ተቋም በጣም ነበር የምበሽቀው፣ በጣም ነበር የምናደደው። ይሄ መብሸቁ መናደዱ የተቆርቋሪነት እንዴት በዚህ ልክ እምነትን አጣመው ተረዱት? እንዴት ነው ጌታን የሚረዱት እያልኩ አካሌ ናቸው በቃ የነገሩም ህብረት ስለማድረግ በጣም እበሳጭ ነበር። ይሄ መንፈሳዊ ቅናት እና እኛ እኮ የሚገርመኝ ነገር ለምሳሌ እኛ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ሲገባን እንግዳ ነገር ወደ ልባችንና ወደ አእምሯችን ሲመጣ ነገሩን እዛ ማራመድ ስለማንችል ወተን ያ የገባንንና ያመንነውን ነገር እኮ ነው ያራመድ ነው እንጂ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ከምእመኗ ጋር ከሙስሊሙ ጋር ምንም ጠብ አልነበረንም። በጣም ተወዳጅ ነበርን። በሄድንበት ቦታ እንከበራለን። ይሄ አሁን ወንጌል ተብሎ የሚጮህ አይነት አይደለም። እኔ ረጅም ዓመት ነው እንግዲህ ወንጌል የሰራሁት አፋር ክልል የሚል ሰው ያውቃል። በጣም እንግዲህ ባቲ አፋር ብዙ ሰው ያውቃል። ፌሎሺፕ ነው የምናደርገው፣ ከግለሰቡን ነው ይዘን የምናወራው ፍቃደኛ ከሆነን። እኔ አሁን በጣም የሚገርመኝ ነገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እሺ ተሳክቶላችሁ አፍርሷት። ራሳችሁን እኮ ነው የምታፈርሱት። እሺ እሷ ከፈረሰች ምንድነው የምታወሩት? ከዛ በኋላ እንዲህ ስርህ እስኪገታተር ላንቃ እስኪላቀቅ እየጮኩ የምታወራው ነገር ከየት ታገኛለህ? እንዲህ
አሁን ምን መሰላችሁ? መዝሙሩን እዩት፣ ስብከቱን እዩት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ አይወርድም። መዝሙሩ አሽሙር ነው። የግል ጩኸት፣ ብሶት፣ ምኞት ያመጣው ኝኝኝኝኝ ጥርስ ማፋጨት እንዳሮጊት። ስብከቱ በቃ እናንተም ሃይማኖተኛ ናችሁ፣ እነሱም ሃይማኖተኛ ናችሁ። ለምን በየራሳችሁ ተከባብራችሁ አትኖሩም? ጳጳሶቹ ተገልጦላችኋል። የቀሩት እናኬ ልደት ኢዮባ ብለው እንዲህ። እኔ እኮ በጣም ነው የሚገርመኝ አንድን ነገር በጣም ጮኻችሁ ስላወራችሁ የግንባራችሁ ስር ስለተወጣጠረ ይሄ ብለህ ምናምን እዛ ሰውን ስላሳበድክ እውነት አወራህ፣ እውነት ተናገርክ ማለት አይደለም። እውነት አሁን ይሄ ባይብል ውስጥም ያለው ጌታችንም ያለው ወንድሞቻችንም ያሉት እውነት ማለት ይሄ ያንተ ሐሰትና እውነት አይደለም። እውነት የራሱ የክርስቶስ ሕይወት ፐርሰን ነው፣ ማንነት ነው። ያ እውነት ደግሞ የሚኖር ነው። የምትኖረውን ነገር ነው በሕይወት በንግግር በቃል የምትገልጠው እንጂ ማጓራት ምንድን ነው? እኔ አንድ ነገር በእርግጠኛነት ልንገራችሁ፣ የጊዜ ጉዳይ ነው እንጂ ይሄ አስተሳሰብ፣ ይሄ ሃይማኖት፣ ይሄ ተቋም ከኢትዮጵያኖች ጋር ሂዶ ስለማይሄድ ባዶ የሚሆንበት ዘመን ቅርብ ነው። ይሄን በደንብ አድርጋችሁ ያዙት፣ አስታውሱት። አይቀጥልም። ከእንትን ባህላችንም ራሱ አይቀበልም። አይደለም እግዚአብሔር በክርስቶስ ዘንድ ካመጣው ሕይወት ሊዛመድ ባህላችን ራሱ አይቀበለው። እኮ በቃ አሁን ወንጌል የሚመስለኝ እኔ ኦርቶዶክስን መዝለፍ፣ የኦርቶዶክስን ምዕመናን ማሳቀቅ፣ የቤተ ክርስቲያኑ አስተምሮት ላይ መጮህ፣ ይሄ ነው እንዴ ወንጌል? ይሄ ወንጌል ከሆነ ለዘላለም ይቅርብን። እንዲህ ለመሆን ሰው እንዴት ያምናል? እንዲህ ለመሆን የምን በወጣኝ እንዴት ቀላላችሁ? እኔ ባለፈው ብያችኋል፣ በጣም ነው የሚያንገበግበኝ ታሪኬ በዚህ ተቋም ውስጥ መጠራቱ። ደግሞ የህይወቴ አብዛኛው ክፍል እዚህ ነው የጨረስኩት። 30 ምናምን ዓመት ቀልድ አይደለም ታሪኬ። በቃ ባይጠራ በዛው ስሜ ባይገባ ደስ ይለኝ ነበር። I'm sorry ባይዘዌ እኛ ኦርቶዶክሳውያን አንድ ጳጳስ ሄደ፣ ለምን ሲኖዶሱ በሙሉ ሄደ? አንድ ፓትርያርክ ሄደ፣ መንፍቅና ሄደ፣ ስለዚህ ወደዛ እንሄዳለን አይደለም። ማንም ቢከዳ ሁላችንም በማህተባችን በሃይማኖታችን ጸንተን መቆየት አለብን። ጳጳሳቶቹ ሱነት እናንተ ጋር መጣው ነው አይደለም? በምንም እኮ አትግባቡ። ብፁዕ አቡነ ገብርኤልን ለማንሳት ነው። ከብፁዕ አቡነ ገብርኤል ጋር እኮ በምንም አትግባቡ። የክርስቶስን ስጋና ደም ያምናሉ፣ በጥምቀት ያምናሉ፣ ምስጢረ ሥላሴን በደንብ ያምናሉ፣ ምስጢረ ትንሣኤ ሙታን ያምናሉ። ከድነት ጋር ያለው ነገር ከኛ ጋር ነው ተመሳሳይነታቸው። በምንም እኮ ብፁዕ አቡነ ገብርኤል እናንተ ሊመስሉ አይችሉም። ኦርቶዶክስ ናቸው። በምንም ልትመሳሰሉ አትችሉ። በምንም እኮ አትገናኙ። ግን እኔ ግራ የሚገባኝ ወንጌል ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን መተቸት ነው። እንከኗን ፈልጎ የሆነ ነገር ማውጣት ነው እንዴ? ስለ ወንጌል ማለት እንዴት ነው? እነሱ ቤት የሆነ ስህተት ሲመጣ ዘለን እኛ ይሄው እነሱ እንደዚህ ናቸው። ኧረ አይደለም። ወንጌል እኮ አይደለም ሲሆን ወንጌል ትክክል ነው ብላችሁ ካመናችሁ እኮ አሳምናችሁ አስተምራችሁ ነው ወደ እናንተ ማምጣት ያለባችሁ፣ የሌላው ቤት በመፈትፈት። ዞሮ ዞሮ እኛ ግን ለሃይማኖታችን እስከ መስቀል ድረስ የታመንን ዕለተ ዓርብ እንደሚገጥመን የኛ የክርስትና ጉዞ ቀራንዮ እንደምንጓዝ ነው። ከቀራንዮ በኋላ ከሞት በኋላ ትንሣኤ እንዳለን እናምናለን። በክርስትና ውስጥ መገፋት አለ፣ በክርስትና ውስጥ መተፋት አለ፣ በክርስትና ውስጥ መገረፍ አለ፣ በክርስትና ውስጥ መሞት አለ። ግን የዛሬ ያለ ሞት ነገ ምን አለን? ትንሣኤ እንዳለን ዕለተ ዓርብን ሁሉ እንዳሰብን ዕለተ ሰንበት እሁድን ትንሣኤን እናስባለን፣ መንግስቱን ለመውረስ ማለት ነው። ስለዚህ ዛሬ ያስኩላችሁ እነዚህ ናቸው። ግልጽ እንዲሆንላችሁ ነው። አንዳንድ ሰዎች እንግዲህ ወደዚህም ወደዛም እያደረጉት ስለሆነ ነገሮችን ግልጽ ለማድረግ ነው። ለብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። እግዚአብሔርን ደግሞ በኮሜንት ላይ አመስግኑ። ሁልጊዜ ሐሳብ አስተያየቶቻችሁን ስለምትሰጡኝ አመሰግናለሁ። በሌሎች መረጃዎች እስክንገናኝ ቸርን ሰንብት።